እንድትስማት በጣም ፈልጋለች። ስለዚህ 5 ምልክቶችን ትሰጣለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ንክኪን አትሸሽም። በግንኙነት ውስጥ ንክኪ የሁለት ሰዎች ስሜት የሚለካበት ረቂቅ የሙቀት መለኪያ ነው። አንዲት ሴት በአንተ ንክኪ የማትሸሽ ከሆነ ያ ድርጊት የቃላት ልውውጥን የዘለለ እጅግ ጥልቅ የሆነ ፍላጎትና የመተማመን መግለጫ ነው። በፍቅር አቀራረብ ውስጥ ንክኪ ማለት ዝምታው የሚፈታበት፣ ቃላት የማይገልጹት ስሜት የሚተላለፍበት ድልድይ ነው። አንዲት ሴት በንክኪ የማትሸሽ ከሆነ ያ ድርጊት በአእምሮዋና በስሜቷ ላይ ትልቅ ትርጉምን ሰጥቷታል ማለት ነው። ንክኪ የግል ቦታን መጋፋት ነው። አንዲት ሴት የማትወደውን ወይም የማታምነውን ሰው ንክኪ በተፈጥሮ ትሸሻለች። ነገር ግን ከንክኪ የማትሸሽ ከሆነ በአንተ መገኘት ደህና ነኝ የሚል ስሜት በውስጧ እንደፈጠረ ያሳያል። ይህ የመተማመን ማማ ላይ መድረሳችሁን ያበስራል። በክንዷ ወይም በትከሻዋ ላይ የምታደርገው የዘዴ ንክኪ የእሷን ትኩረት ከአካባቢው ወደ አንተ ሙሉ በሙሉ እንዲዞር ያደርገዋል። ንክኪውን ስትቀበል ከአንተ ጋር ለመቀራረብና ስሜት ወደ እሷ እንዲደርስ ፈቃደኛ መሆኗን በድርጊት እየነገረች ነው። ንክኪው ተቀባይነት ሲያገኝ እሷም በምላሹ የሰውነት ቋንቋዋን ወደ አንተ በማዘንበል ወይም እሷም ቀለል ያለ ንክኪ መመለሷ በሁለታችሁ መካከል ያለውን የፍቅር ፍሰት የሁለትዮሽ መሆኑን ያረጋግጣል። ይህ ማለት ደግሞ መሳሳቡ ከአንተ በኩል ብቻ ሳይሆን በእሷም በኩል በብርቱ እየተገነባ ነው ማለት ነው። ንክኪው አስገድዶ የሚደረግ ሳይሆን በጥበብ የሚመራ ሲሆን የበለጠ ይማርካል። ክንዷን በዘዴ ስትነካ እሷ የምትሰጠው ምላሽ ያለማፈግፈግ መቆየት፣ ፈገግ ማለት ወይም አይንህን ማየት አንተ ወደ ትክክለኛው መንገድ እየሄድክ መሆኑን የሚያሳይ የፍቅር አረንጓዴ መብራት ነው። አንዳንዴ ቃላት ይከብዳሉ፣ ንክኪ ግን አያታልልም። በንክኪ የማትሸሽ ሴት የልቧ በር ላንተ ክፍት መሆኑን የሚሰማህንም ስሜት ለመካፈል ዝግጁ መሆኗንና በአንተ መከበብ እንደምትፈልግ በድፍረት እየገለጸች ነው። ሁለተኛ፣ ለቀጠሮ ስትገናኙ ከንፈሯ በጣም የሚያምርና የሚያጓጓ እንዲሆን ታደርገዋለች። ይህ ምልክት የሴት ልጅን ውስጣዊ ስሜትና ለአንተ ያላትን ፍላጎት በግልጽ የሚያሳይ እጅግ ረቂቅና ኃይለኛ የሰውነት ቋንቋ ነው። ከአንተ ጋር ለመገናኘት ስትዘጋጅ ለከንፈሯ የምትሰጠው ትኩረት ድንገተኛ አይደለም፣ በጥልቀት የታሰበበት ነው። አንዲት ሴት ከአንተ ጋር ስትገናኝ ከንፈሯን በሚያምር ሁኔታ ካዘጋጀች የድርጊቷ የማማለል ስልትን እየተጠቀመች መሆኑን ያሳያል። ከንፈር የፊት ክፍል ዋነኛ መገለጫ ነው። ከንፈሯን የሚያምርና ትኩረት የሚስብ እንዲሆን ማድረጓ እሷ እንድትመለከታትና እንድትማረክባት የምታደርገው ጥረት ነው። ይህ እኔን ተመልከተኝ፣ ላንተ ብዬ አጌጥኩ የሚል ጸጥ ያለ ነገር ግን ጠንካራ ጥሪ ነው። በአብዛኛው ሴቶች በጣም በሚወዱት ወይም ቀልባቸውን በሳበ ወንድ ፊት አፋቸውን ወይም ከንፈራቸውን የመንካት፣ የመቀባት ወይም የማስተካከል ባህሪ ያላቸው። አብራችሁ ቁጭ ብላችሁ ከንፈራውን በምላሷ ስታርሰው ወይም ስትነካው ይህ የፍላጎት መነሳሳትን ወይም ወሲባዊ ፍላጎት እንዳላት ያሳያል። በአንተ ፊት ቆንጆ ሆና ለመታየት የምታደርገው ጥረት በአንተ ዘንድ ተፈላጊነትን ለመፍጠር ያላት ከፍተኛ ፍላጎት ነው። አንተን ለማስደሰት የምታደርገው ዝግጅት ለአንተ ያላትን ክብርና ቦታን ያሳያል። ከንፈር ለሳም የሚዘጋጅ የአካል ክፍል ነው። አብራችሁ ቁጭ ብላችሁ ከንፈሯን ስታሳምር ንግግሯ በአንተ ላይ ብቻ እንዲያተኩር ብቻ ሳይሆን ስሜቷም ወደ ቀጣዩ ደረጃ ለመሄድ ዝግጁ መሆኑን በድርጊት እየነገረች ነው። ከንፈሯን በሚያምር ሁኔታ ስታቀርብልህ አንተ ምን እንደምትል ወይም አይኖች የት እንደሚያርፉ ትከታተላለች። የሷ የሚያጓጓ ከንፈር በአንተ ውስጥ የፈጠረውን ተጽዕኖ ማየት ትፈልጋለች። ሶስተኛ፣ ከንፈርህን በትኩረት ታየዋለች። ከአንዲት ሴት ጋር ቁጭ ብላችሁ ከንፈርህን በትኩረት ማየቷ እጅግ በጣም ጠንካራና ጥልቅ የሆነ የፍላጎት ምልክት ነው። ይህ ድርጊት በአጋጣሚ የሚከሰት ሳይሆን በአብዛኛው ከስሜት መነሳሳት ጋር የተያያዘ ነው። ከንፈር የፍቅር መገለጫ መፈጸሚያ ነው። እሷ ከንፈርህን በትኩረት ስትመለከት ንቃተ ህሊናዋ ከዚህ ሰው ጋር መሳሳም ምን ሊመስል ይችላል የሚለው ጥያቄ እየጠየቀ ነው። ይህ የረቀቀ የፍቅር ግብዣ ነው። አንተ አንዳንድ ጊዜ ስትናገር ከንፈርህን የምታየው የንግግርህን ፍሰት ለመከታተል ነው። ነገር ግን ይህ እይታዋ ከንግግር ውጭ በሆነ ጊዜም የሚቀጥል ከሆነ ትኩረቷ በንግግር ብቻ ሳይሆን በአንተ ማንነትና ቅርጽ ላይ መሆኑንም ያሳያል። አንዲት ሴት ከንፈርህን ስታይ በውስጧ የሚፈጠረውን የፍቅር ስሜት ለመግታት ወይም ለማርካት እየሞከረች ነው። ይህ እይታ በሁለታችሁ መካከል ያለውን የኤሌክትሪክ ፍሰት በከፍተኛ ሁኔታ ከፍ ያደርገዋል። ከንፈርህን መመልከት ማለት ለቀረቤታ ዝግጁ መሆን ነው። እሷ በአይኖቿ ከንፈርህን እየዳሰሰችው ነው ማለት ይቻላል። ይህ እይታ ከአንተ ጋር አካላዊ ንክኪ ለመፍጠር ያላትን ዝግጁነት ያንጸባርቃል። ከንፈርህን በግልጽ እያየች አንተ ምን እንደምታደርግ ወይም ምን እንደምትል ትጠብቃለች። ይህ ድርጊት አንተን እንደምትፈልግ በድርጊት የምትነግርህ የዝምታ ቋንቋ ነው። አራተኛ፣ ከንፈር ይደርቋል የሚሉ ቃላቶችን በተደጋጋሚ ትናገራለች። ይህ ምልክት እጅግ በጣም ረቂቅና ለፍቅር መቀራረብ ከፍተኛ ትርጉም ያለው ነው። አንዲት ሴት ከንፈር ይደርቋል የምትልበት ምክንያት አብዛኛውን ጊዜ ጥማት ወይም የአየር ሁኔታ ሳይሆን
ለአንተ ያላትን ፍላጎት ለመግለጽ የምትጠቀምበት ስልት ነው። ይህን ቃል ስትናገር ያለ ፍላጎት የራስን ትኩረት ወደ ከንፈሯ እንድታዞር እያደረገች ነው። ከንፈሯ ላይ የነበራትን ትኩረት ወደ አንተ ለማስተላለፍ የምትጠቀምበት ስልት ነው። ይህንን ስትል አብዛኛውን ጊዜ ከንፈሯን በምላሷ ታረጥበዋለች፣ ትነካዋለች ወይም ትነክሰዋለች። ይህ አካላዊ ድርጊት በስነ ልቦና ውስጥ በጣም የሚስብ ተብሎ የሚታወቅ ሲሆን በአንተ ውስጥ የፍቅር ስሜት እንዲቀሰቀስ የሚያደርግ ጠንካራ ማግኔት ነው። ከንፈሬ ደርቋል ማለት በእውነቱ ከንፈሬን ተመልከት ወይም ከንፈሬ ላይ ትኩረት አድርግ ማለት ነው። ይህ ማለት ደግሞ በአንተ መሳም እንደምትፈልግ የሚያሳይ የፍቅር ጥሪ ሊሆን ይችላል። በአንተ ፊት መገኘቷ በራሱ ከፍተኛ የሆነ የፍቅር ውጥረት ፈጥሮላታል። ይህንን ውጥረት ለመቀነስና ስሜቷን ለመግለጽ ከምትጠቀምባቸው መተንፈሻ መንገዶች አንዱ ይህ ንግግር ነው። ይህንን ቃል ስትናገር አንተ ምን እንደምትል ታያለች። በደስታ ከተቀበልከውና ወደ ከንፈሯ ካየ እሷን መነቃቃት ይሰማታል። ይህ በሁለታችሁ መካከል ያለውን የጨዋታ ደረጃ ከፍ የሚያደርግ ነው። በዚህም ወቅት በፍጹም አትረበሽ። በምትኩ በፈገግታ በተሞላ መንገድ ከንፈሯን ተመልከት። ምናልባት በጣም ያምራል፣ ማርጠብ አያስፈልግሽም፣ ወይም በቀላሉ ከንፈርሽ በጣም ያምራል፣ ይማርካል በማለት አንተም ፍላጎትህን መልሰ አሳያት። አምስተኛ ስትለያዩ በጉንጯ ቻው ትልሃለች። ይህም ማለት እኔ ጉንጭን ተጠግቻለሁ፣ አንተ ደግሞ ከንፈሬን ሳመኝ እያለች ነው። እሷ ጉንጯን ስትሰጥ አንተ ምን ያህል እንደምትቀርባት እየፈተነች ነው። ጉንጯን በአንተ አቅጣጫ ማዞሯ የእሷን ግልጽ ቦታ ለንክኪ ክፍት ማድረጓ ነው። ይህም ወደ እኔ ቅረብ፣ አትፍራ የምትልበት ጥበብ የተሞላበት መንገድ ነው። የእሷ ያንተን ጉንጭ መሳም አንተም መልሰ ጉንጯን እንድትስም ሳይሆን ከዚህ ተነስተ ወደ ከንፈሬ መድረስ ትችላለህ የሚል ድብቅ መልእክት እያስተላለፈችልህ ነው። ጉንጯን ስትሰጥህ ለአንተ የምትሰጠው እድል ወደ ልቧ ለመድረስ የሚከፍት ትልቅ በር ነው። በስንብት ሰዓት ጉንጭ ለጉንጭ መነካካት በሁለታችሁ መካከል ከፍተኛ የሆነ የፍቅር ውጥረት ይፈጥራል። ይህ ውጥረት ቀጣዩን ግንኙነት እንዴት መጀመር እንዳለባቸው የሚያሳይ የጋራ ስምምነት ነው። ቀጥታ ከንፈር ላይ መሳም አንዳንዴ ይከብዳል ወይም ፈጣን ሊሆን ይችላል። ጉንጭ ላይ መሳም ግን በሁለታችሁ መካከል ያለው መተማመን የሚለካበትና ቀስ በቀስ ወደ ትክክለኛ የፍቅር ግንኙነት የሚሸጋገርበት ደህንነቱን የጠበቀ መንገድ ነው። እሷ ጉንጯን ስትሰጥህ ያንተን ምላሽ እየጠበቀች ነው። ወደ ጉንጯ ስትጠጋ በጥንቃቄና በራስ መተማመን እርምጃህን መውሰድ አለብህ። ይህ ወቅት ለፍቅር ጅምር እጅግ ወሳኝ ነው። ስትሰናበቱ ጉንጯን ስትሰጥህ አትፍጠን። ቀስ ብለህ ወደ ጉንጯ ተጠጋ፣ ስሜቱም ይሰማት። እሷ ጉንጯን ይበልጥ ወደ አንተ ታዘነብላለች። ይህም ወደ ከንፈሯ ለመሸጋገር ዝግጁ መሆኗን የሚያሳይ ምልክት ነው። በአክብሮትና በስሜት የተሞላ ሳም ለቀጣዩ ግንኙነታችሁ መሰረትን ይጥላል። ይህ ድርጊት በግንኙነታችሁ ውስጥ በሚፈጠርበት ጊዜ በራስ መተማመንህን አሳይ፣ መሸማቀቅ የለብህም። ይህን ስታደርግ ግን ጠረንህ ጥሩ ሊሆን ይገባል። ቀጥሎም ከንፈሯን እየፈለግ ጉንጯን ሳም አድርገ እሷን በአይን እያየ በተለይ ከንፈሯን እያየ ቀጣዩን ደረጃ በራሷ እንድትፈቅድልህ ማድረግ ይቻላል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።